እሺ ታዛ ነው የሰማቻላችሁ። በቆይታችን ከመረጥናቸው ወሬዎች ውስጥ ይሄ ዩኒቨርስ የሚባለው ዓለም ብዙ ነገሮችን የያዘው የበለጠ ቆንጆ ህይወት እንድትኖሩ መንገዳችሁን እየጠረገ መሆኑን የሚሰጣችሁ ምልክቶች አሉና ያንን ነገር ለማስተዋል ሞክሩ ነው። ባልጠበቃችሁት መንገድ ዩኒቨርስ ለውጥን በህይወታችሁ ይዞ ይመጣል በሚል የተጻፈ ጽሁፍ ነውና ሁላችንም በህይወታችን የቆምን ያክል የሚሰማን አንዳንድ ወቅቶች አሉ። ስታክ በቃ የማድረግ አይነት ስሜት በፈለግነው መንገድ እየሰራን እንዳልሆነ ሊሰማን ይችላል። እቅዶቻችን ያለማቋረጥ ሊሰናከሉ ይችላሉ ወይም ላይሆኑ ይችላሉ። ምክንያቱም በማናውቀው ሁኔታ ውስጥ ተይዘናል። ነገር ግን ከዚህ ግራ መጋባት እና ተስፋ ወደ መቅረጥ መሄድ ውስጥ አንድ ዝም ወይም ጸጥ ያለ ትልቅ ለውጥ በህይወታችን ላይ ሊከሰት እንደሆነ ለማወቅ ሞክሩ ነው። ይሄ በስተመጨረሻ ትርጉም ያለው መልስ ይሰጣችኋል ተብሏል። ዩኒቨርስ የተሻለ ውብ ህይወትን ለመፍጠር መንገዱን እየጠረገላችሁ መሆኑን እንድታዩ የሚያደርግበት መንገድ ነው። ያልተጠበቀ ሊሆን ይችላል፣ ግን ሁሌም ነገሮችን ወደ ተሻለ ነገር ሊለውጣቸው እንደሆነ አስተውሉ ነው። ብዙ ጊዜ ነገሮችን አልሰሩ ሲሉን ተስፋ ወደ መቁረጥና በቃ ለኔ የማይሆን ነገር ነው፣ የማይሳካ ነገር ነው፣ ምንም ለውጥ ሊመጣ አይችልም ብለን ደምድመን ሊሆን ይችላል። ግን ከእንደዚህ አይነት ነገር ውስጥ የሚመጣ የተሻለ ነገር አለ። አሁን በተደጋጋሚ የሚባል ነገር አላጭ ለበጎ ነው የሚለውን ነገር እንሰማለን አደጋግመን። ምክንያት አለው ሁሉም ነገር ሲሆን አዎ በጣም መጥፎ ነገሮች ሰዎች ላይ ሲመጡ በቃ ጥሩ ነገር ሊመጣ ነው ብለው በተስፋ እንድትጠብቂ ነው። ጨለማ እንዳይሆንብሽ ነው። ተስፋ እንዳትቆርጪና እንዳትሞክሪ ሌሎችን እንዳያደርግሽ እንዳትቆሚ ለማድረግ ነው ሰዎች ለመምከርም ለማነቃቃት የሚሞክሩት። ግን በትክክል ይሄ እንድንለወጥ የሚያደርግ ሳይን ነው ወይ የሚለው ቀልድ ነው የሚመስለው አይደል? የሁሉ ነገር ሞክርኩ አልሆነ፣ ስለዚህ እኔ እድለኛ ሰው አይደለሁም ብለን እንድንደመድም ነው እንጂ የሚያደርገን የተሻለ ነገር የሚመጣበት አንዱ ምልክት ነው ብለን እንድናስብ አያደርግም ነው። ግን ሰዎች ከብዙ ችግርና ወጣ ወረድ በኋላ ተስፋ መቁረጥ ከሚመስል ነገር በኋላ በተረኩት ታሪካቸው ውስጥ ስንሰማ አንድ አዲስ ነገር አግኝተዋል። አንድ ወደ ተሻለ ህይወት ወደ ተቀየረ ህይወት መምጣት ችለዋል። የብዙ ሰዎችን ታሪክ ስንሰማ እንደውም ሁሌ መጥፎ ነገር መፈጠር አለበት፣ ተስፋ መቁረጥ አለበት እንዴ ሰው ልጅ የተሻለ ነገር እንዲያገኝ ያስፈልጋል አይደል? ብዙ ታሪክም ሲነግሩን አረ መጨረሻውን ናፈቀኝ እንላለን። መጨረሻውን ካወሩትማ አለቀ ታሪኩ። እነኚህን ሂደቶች ሲነግሩን ነው ጥሩ የሚሆነው። ይሄን ነገር ልፈጥር ስል ነው ለካነኛ ሁሉ ነገሮች የቀደሙት ህይወቴ ውስጥ የሚለውን ሲነግሩን ይረዝማል ታሪኩ እና ትግስቱም የለንም ከዛ በኋላ የተሻለ ነገር ይመጣል የሚለውን ለማሰብ እንኳን ምልክት ነው ብለን ለመቀበል ይቀርና ለማሰብም አንፈልግም። ስለዚህ ወደ ተስፋ መቁረጥ ህይወታችንን ወደ ማቆም ወደ ጨለማ የሚገፋፋንን ነገር ልናደርግ እንችላለን። ግን ምልክት እንደሆነ እዩት ለማለት ነው። ስለዚህ ዩኒቨርስ ወደ ተሻለ ቆንጆ ህይወት መንገዱን እየመራን እንደሆነ የሚያሳዩን ምልክቶች ምንድናቸው ተብሎ ተጠቅሷል። መርዛማ ግንኙነቶቻችን እያበቁ ነው። ዩኒቨርስ ከሚያሳየን ግልጽ ምልክት ውስጥ መንገዳችን እየተጠረገ ስለመሆኑ መርዛማ ግንኙነቶችን በማስወገድ ነው ይላል። ግልጽና የተሻለ ህይወት እንዲኖረን ያደርጋል። ይሄ ለምሳሌ በጓደኝነት ህይወታችን ሊሆን ይችላል። ከመጥፎ ጓደኝነቶች ጋር የነበረን ቁርኝት፣ ጤናማ ያልሆነ የፍቅር ግንኙነት፣ እነዚህ ነገር ውስጥ እየታገልን ቆይተናል እና አንዳንዴ ነገሮችን እያጣን እንደሆነ ሉዝ እያረኩ ነው፣ ጓደኞቼን እያጣው ነው፣ የለመድኩት ነገር የፍቅር ህይወቴን እያጣው ነው ብለን በቃ እየተጨነቅን ነው። ግን ሉዝ ስናደርግ አንዳንዴ በደንብ ማልገመገም ነው ይሆናል በምን አይነት ግንኙነት ውስጥ ነው ያለሁት የሚለው። ያንን ነገር ማጣታችን ለተሻለው ነገር እያዘጋጀን ነው እና ይሄ ማጣትን ሉዝ ማድረግን መርዛማ የሚመስሉ ግንኙነቶች አሉ። የፍቅር ግንኙነት ጥሩ ግንኙነት መስሎን ግን እየተጎዳንበት ያለው ህይወት ሊሆን ይችላል። እነዚህ ነገሮችን ማጣታችሁ ወደ ተሻለ መንገድ እየመጣችሁ እንደሆነ ማሳያ ነው። አንዳንዴ ደግሞ ራሳችን ፈቅደን ላናቆመው እንችላለን። እና ከእያንዳንዱ ልብ ስብራት ውስጥ እያንዳንዱ አካላችን
ተነጥሎ እነዛ ሰዎች ጋር ያለ እስኪመስለን ድረስ ነው ህመሙ ነው። ምክንያቱም ብዙ ነገራችንን ሼር አድርገዋል እነዛ ሰዎች። አሁን ግንኙነቶችን ካየን ደስታውንም ሀዘኑንም የተለያዩ በቃ የህይወት አጋጣሚዎችን አብረን አሳልፈናል። በቀላሉ እነዚህን ሰዎች ልንረሳቸው አንችልም። ስለዚህ ብዙ ነገራችን እነሱ ጋር ያለ እስኪመስለን ድረስ መነጠሉ ይከብደናል እና ያው ከጓደኛ ጎጂ እንኳን ቢሆኑ ወይም መጥፎ ነገሮች አድርገውብኛል ብለን ብናስባቸው እንኳን ከነሱ መለየት የሚባለውን የፍቅር ግንኙነትን ጨምሮ እንፈራዋለን። ግን ሲያቆም ወደ ተሻለ ነገር እየመጣን እንደሆነ ማየት ነው እንጂ በቃ እኔ ምን ዋጋ አለኝ ጓደኞቼንም አጥቻለሁ የፍቅር ህይወቴንም አጥቻለሁ ብለን አንማረርበት ነው። ግን የትኛው ግንኙነት መርዛማ የሚባለው ግንኙነት ነው? ምናልባት ግን አሁን የተባለው ይሄ ታይም ወይም የጊዜ ሂደቱ ሰዎች ዝም ብለው ተኮራምተው ያንኑ ነገር እያደረጉ ስራ ካልሰሩ አዲስ ግንኙነት ለመፍጠር ዝግጁ ካልሆኑ እሱ ነው እኮ መጠራጠር የሚያመጣብን። አጥቻለሁ በቃ ማጣቴ ብዙ ነገር ወስዶብኛል፣ ሌላም አዲስ ነገር ይኸው አልመጣም እንድትይ ያደርግሻል። ግን አብሮስ ደግሞ ስራ ሊኖር ይገባል። ያንን ስታሰናብቺ ምን ተተካዛ ነገር ውስጥ ወይም ለየትኛው ነገር ዝግጁ ደግሞ ሆንሽ? ያስተዋሉ ሰዎች ሲቀይሩት ይታያል። ቅድም ባልነው ታሪክ መናገር ውስጥ ማብቃቱ ብዙ ጊዜ ተስፋ ነው የሚያስቆርጠን አይደል? እንጂ አዲስ ነገርን ሩም እየሰጠኝ ነው፣ አዲስ ነገር እንዲመጣ አዲስ ግንኙነት ውስጥ እንድገባ በቃ ቤት እያስተካከለልኝ ነው፣ ቦታ እያመቻቸልኝ ነው ከማለት ይልቅ ሀዘኑ ላይ ነው የምናተኩረው አይደለ? ማጣታችንን ከነዛ ሰዎች ጋር ያሳለፍነውን ጊዜ ትንታኔው ሊበዛ ይችላል። ጸጸት፣ ፍርሃት፣ ከዚህ በኋላ ጓደኛ ይኖረኛል ወይ የሚሉ በቃ እንዲህ አይነት ነገሮች ናቸው አእምሯችንን የሚቆጣጠሩት እንጂ አይ በቃ ጥሩ ነገር ሊመጣ ነው ተገላገልኳቸው እንኳንም ሄዱ ብለን የምንቀበል ሰዎች አይደለንም። እንዳልሽው የሚሆነው ብዙ ጊዜ ወይ የተሻሉ ሰዎች ከመጡ ህይወታችን ውስጥ ለካ እነዚህ ሰዎች ሊመጡ ነው፣ ቦታ ይልቀቁት እንደዚህ አይነት ህይወት ውስጥ ልገባ ነው፣ ለካ እንዳመሰግነው ነው እንዲህ አይነት ህይወትም እንዳለ እነዛን ሰዎች ያሳየን የሚለውን ነገር እናወራለን እንጂ ይሄ አንድ ሳይን ነው ብለን አናስብም። ስለዚህ ሳይን ነው ብለን እንድንይዘው ነው፣ ምልክት ነው ወደ ተሻለ ነገር የምንመጣበት። ሉስ ስናደርግ የሆነ ነገርን ስናጣ፣ ጥሩ ያልሆነ ነገርን ስናጣ በህይወታችን ውስጥ ለተሻለ ነገር ነው እያዘጋጀን እንደሆነ ዩኒቨርስ የሰጠን ምልክት ነው ብለን እንያዘው። ከዚህ በኋላ እየረዳንም ነው። አንዳንዴ እርዳታ እንፈልጋለን ሰዎች ነን አይደል? የተባለው ቶክሲክ ወይም መርዛማ የሆነውን ግንኙነት ራሳችን ነበርን ማስወገድ የነበረብን። አላረግ ነው ይሆናል በብዙ ምክንያት ይሉ ኢንታይዞች ሊሆን ይችላል፣ ሱስ ይዞች ሊሆን ይችላል፣ ጥገኛ ሆነሽ ሊሆን ይችላል። ስለዚህ ይሄ የሆነ ነገር ስትነጠቂ እንዴት ነው መልሶ ለማግኘት ወይም ደግሞ እዛ ቦታ ላይ ለመተካት ይዞ ለመገኘት ጥረት ያደርጋል የሰው ልጅ ዝም ብሎ ያለቀስን ካልተኛን በስተቀር። ግን ከሀሳብሽ ይጀምራል። ቶሎ ብለሽ ጓደኛ ስታጂ ጓደኛ መተካት ሳይሆን ሀሳብሽን ራሱ የተቆጣጠረሽን ነገር ለማጽዳት ሞክረሻል። ከነዛ ሰዎች ቁርኝት ከነዛ ሰዎች ትዝታ እያጸዳሹ ነው። ከዛ ዝግጁ ከሆንሽ በኋላ ነው ሌሎች ሰዎችም ህይወትሽ ውስጥ ሲመጡ የምትቀበያቸው። መጀመሪያ እንግዲህ አይምሮ ላይ ያለው ነገር ማለቅ አለበት። ከዚህ በኋላ ብቻችሁ መሆን አያስፈራችሁም ተብሏል። ሌላው ዩኒቨርስ የሚሰጠን ወደ ተሻለ ህይወት መምጣታችንን ከሚያሳይ ምልክት ውስጥ ብዙ ጊዜ ከሰዎች ጋር መሆንን እንፈልጋለን። በሰዎች መከበብ ከብቸኝነት የሚያስጥለን ይመስለናል። ከሀሳባችን ከራሳችን ጋር ራሳችንን መተው አንፈልግም። ምናልባት ስሜቶቻችንን መጋፈጥ ያስፈራን ይሆናል። ብቸኝነትን አንፈልገው፣ ምክንያቱም ከህይወታችን ከባድ ሁኔታዎች ጋራ ያጋፍጠናል። ብቻ መሆን ነው ወይም ብቸኝነትን መሸሽ ከጥሩነቱ ይልቅ ለብዙ ጉዳቶች ግን እያጋለጠን እንደሆነ እንወቀው ነው። ሆኖም አሁን ብቻችሁን መሆን ፈልጋችኋል። ከራሳችሁ ጋር ያለው የዝምታ ጊዜ የጽሞና ጊዜ እያስደሰታችሁ ነው፣ ሰላም እየሰጣችሁ ነው። ይሄ ዩኒቨርስ ነገሮች እየተለወጡ መሆኑን ምልክት እየሰጣችሁ ነው። እንደገና ራሳችሁን ማመን ልትጀምሩ ነው። ነፍሳችሁን በትክክል ሊመግብ ወደሚችለው ነገር ቅድሚያ እየሰጣችሁ እንደሆነ ተረዱት ነው። ምን ሆኜ ነው ይላሉ አንዳንዴ ሰዎች። በቃ ከራሴ ጋር ማሳልፈውን ጊዜ እያጣጣምኩት ነው፣ ሰላም እየሰጠኝ ነው ብለዋል። ግን እስከዛሬ የሚፈሩ ሰዎች ነበሩ ለደቂቃ ከራሳቸው ጋር መተውን። ስለዚህ ይሄ አንዱ ብቻ መሆን የሚባለው ነገር ምን ማለት አንዳንዴ በጣም መጥፎ ብቸኝነቶች ይኖራሉ አይደል? የህመምም ይሆን ይሄኛው ግን እስከዛሬ ምንም ነገር ቁጭ ብለሽ
ከራስሽ ጋር ያለውን ነገር ለመወያየት ፍርሃቶችሽን ስጋቶችሽን ተስፋ የሚሰጥሽን ነገር ለማሰብ ጊዜ አልሰጠሽም። ስለዚህ በሰዎች መከበብ የሚለውን ነገር እንፈልገዋለን። ለቤታቸው ደቂቃ መቀመጥ የማይፈልጉ ሰዎች አሉ አይደል? ሮጠው ብቻ የሆነ ሰው ጋራ መደወል ወይ ስልክ ማውራት ወይ ስልክ ላይ ረጅም ሰዓት ማሳለፍ ብቻ አይፈልጉትም መጋፈጥ ሀሳባቸውን። ወደዛ ነገር እየመጣ የራስሽ ሀሳብም አይኖርሽም። የሌሎች ሰዎች ሀሳብ ይሆናል፣ የሁኔታዎች አጋጣሚዎች ይሆናል። ምንድነው እስቲ ለምን እጨነቃለሁ እኔ ለማሰብ አልፈልግም አይደል የምንለው። ሀሳብን ብዙ ጊዜ ከጭንቀት ጋር ነው የምናገናኘው እንጂ ይሄ ፍርሃቶቻችንን ኢንሴኩሪቲዎቻችንን አውቀን ተረድተን መጋፈጥ ያለብን ተጋፍጠን ከኛ ቁጥጥር ውጭ የሆነውን ነገር ደግሞ ትተን በህይወት ውስጥ መቀጠል የሚለውን ነገር አይደለም እናስበው። ብዙ ሰው ይፈራል ከራሱ ጋር መሆን የብዙ ሰው ችግር ነው። ስለዚህ ዘሎ የሆነ የሰው መንጋ ውስጥ የሰው ጎሬ ውስጥ መግባት ነው የሚፈልገው ይሆኑና አሁን አንዳንድ ጊዜ ይምታታብናል ኔትወርክና ወዳጅነትና ይሄ ምንድነው በሐሳብ የራስሽ ነገርን ይዞ መገኘት። ለምሳሌ አንድ ሰው ሲሉ የሰማሁት ሌሎች ሰዎች ሰላም እንዲሰጡን እንፈልጋለን አሉ ቤተሰብን ጨምሮ። ግን መጀመሪያ ቁጭ ብለን ስናወራ ሰላም ሰጥቶናል አይምሮአችን፣ ሰላማዊ ሐሳብ ሐስበናል። እኛ ስለ ሌሎች ሰላም ነው የሚሰማን። ከራሳችን ጋር ያለን ነገር ቁጭ ስንል ተረጋግተናል፣ ማንም ሳይኖር የሆኑ ነገሮችን መከወን ችለናል የሚለውን ስንመልስ ብዙ ሰላም ያላቸው ሰዎች ሲገናኙ ሰላም ይፈጠራል። ረጅም ሰዓት ፊልም ስናይ ልንውል እንችላለን፣ ረጅም ሰዓት ስልካችን ላይ ጊዜ ልናሳልፍ እንችላለን። ለአንድም ደቂቃ ግን ምንድነው በህይወት ውስጥ የኔ ፍርሃቴ ምንድነው ስጋት ውስጥ እየከተተኝ ያለው ምንድነው ጥንካሬ ምንድነው ማድረግ ያለብኝ የሚለውን መጋፈጥ ምንችል ሰዎች አይደለንም። ጥቂት ሰዎች ናቸው ይሄን የሚያደርጉት። ግን ወደዚህ እየመጣን ከሆነ በጣም ጥሩ ምልክት ነው። መንገድ አለው። ወደ ተሻለው ህይወት እየመጣን ነው። ሌላ ምንም አይነት ውጫዊ ሙገሳና አድናቆቶችን በተመለከተ ከዛ ማረጋገጫ መፈለግ ማቆም ነው። ሰዎች እንዲያሞግሱን እንዲያደንቁን እንፈልጋለን ብዙ ጊዜ እና ዩኒቨርስ ወደ ተሻለ ህይወት እየመጣን እንደሆነ ከሚያሳየን አንዱ ነፃ አውጪ ምልክት ውስጥ ከሌሎች የሚመጣልንን ማረጋገጫ፣ አድናቆት፣ ጭብጨባ፣ ሙገሳ ላይ መመስረታችንን ስናቆም ነው። ዋጋችንን በራሳችን መለካት ስንጀምር ነው ብለው ገልጸውታል። ይሄ ማለት ለምሳሌ ሶሻል ሚዲያ አለ አሁን በጣም ኦብሰስድ የሆነበት ብዙ ሰው አይደለ? በሶሻል ሚዲያ ላይ ምን ያክል ሰው ላይ ካደረገልኝ፣ ምን ያክል ሰው አየኝ፣ ምርጫዬን፣ ኑሬን ሰዎች አደነቁት፣ አሞገሱት፣ ምን አሉ ስለኔ የሚለው ነገር ሰዎች እንዲነግሩን እንፈልጋለን። አንዳንድ ሙያዎች ላይ በእርግጥ ለምሳሌ ህዝብ ላይ መሰረት ያደረገ ከሆነ ጭብጨባና አድናቆት ሊኖር ይችላል። ግብረ መልስም ትፈልጋለሽ። ምላሽ ሊኖረው ይችላል ያ ነገር። ግን ሁላችንም እየተራብን ያለ ነው። ያ ባይሆን እንኳን ጓደኞቼ ምን ነው ዝም አሉኝ፣ ምንም አይሉኝ፣ እንደዚህ አይነት ነገሮች አሉ። ሰዎች በቃ ሁሌ እንፈልጋለን ከሌሎች ሰዎች አድናቆትን፣ ሙገሳን፣ ጎበዝ ነህ፣ ቆንጆ ነህ የሚሉ ነገሮችን ሰዎች እንዲነግሩን ነው እንጂ እኛ በራሳችን ራሳችን ጋር ያለውን ዋጋ ምንረዳ አይደለን። ቆንጆ ሆነው ታስጠያለሽ እኮ እዚህ ጋራ ከተባሉ የሚወድቁ ሰዎች የሚሰበሩ ሰዎች ናቸው። በሌሎች አድናቆት ላይ የተመሰረቱ ሰዎች ቆንጆ ጥርስ ኖራቸው ምንድነው ጥርስሽ እዚህ ጋር ጠቆር አለ ከተባሉ የሚደነግጡ ሰዎች ናቸው። ጥርስ ቤት ሚላስቲክ ለምሳሌ ከመሳቅሽ በፊት እንግዲህ የሆነ ነገር አስደስቶሽ እኮ ሌላ ታሪክ እያወራሽ ሊሆን ይችላል። ጥርስሽ ታየው ራሳቸውን ይጠራጠራሉ። እንደውም አንድ ሰው ምን አለ፣ አንቺ እርግጠኛ ከሆንሽ ማለት ነው ባለሽ ነገር ላይ በቃ ይሄ በቂ ነው ለኔ፣ ውብ ነኝ ለራሴ፣ እንደው አካላዊ ገጽታችን ላይ ምሳሌ ሰጠን እንጂ በሌሎችም ነገሮቻችን ላይ ስራችንን በተመለከተ ድክመታችንን ካወቅን፣ ጠንካራ ጎናችንን ካወቅን የፈለገ ነገር አስተያየት ቢሰጥ ምን ሰበር ሰዎች ወይም ደካማ ሆነን በጣም ጎበዝ እኮ ናት ብሎ ሰው የፈለገውን ያክል ሙገሳ ቢሰጠን ልንኮፈስ አይገባም። አይ ባልጠየቅሽበትም ነገር ነው እንጂ የሚመጣው እኮ አስተያየት ያልኩሽ እኮ ነው። ሌላ ሀሳብ አውርታ ልጅቷ ስለ ጥርሷ፣ ጸጉሯ፣ አፍንጫዋ ይወራል አይደል? ሳታስበው ስለ ውበቷ ልታስብ ነው። ቅድም ባልነው ነገር ውስጥ ፊድባኩን የምትፈልገው ከሆነ እና አንድ ሰው ምን ብሎ አይቻለሁ፣ እንደው ሶሻል ሚዲያ ከመጣ በኋላ ያስተዋልኩት ነገር ኮመንት ድንጋይ ቢሆን ኖሯል። ስንቶቻችን ተወግረናል፣ ስንቶችንም ወግረን አልቀን ነበረ አለ አስተያየት በየዘርፉ ከባድ እኮ ነው። ግን ያ ማለት ደግሞ አልሰማማ ላይም ማለት አይደለም አይደል? የሰዎችን አስተያየት ዋጋ የምንሰጣቸው አስተያየቶች አሉ።
አድናቆቶች አሉ፣ ግን ተጽዕኖ ያደርግብን ነው። ሰዎች ሲያደንቁን በጣም በራስ መተማመን የሚሰማን ከዛ ትንሽ ደግሞ መጥፎ የምትመስል አስተያየት ሲነገረን የምንሰበር ሰዎች እንዳንሆን ነው። ዋጋችንን እኛ እንወቀው መጀመሪያ ማንነኝ የሚለውን ነገር ድክመታችንንም ጠንካራ ጎናችንንም ማወቅ እንጀምር ነው። ስለዚህ ይሄ የሰዎችን ማረጋገጫ፣ አድናቆት፣ ጭብጨባ ቦታ አለመስጠት ደረጃ ቦታ አለመስጠት ማለት አይመለከተኝም ከሚለው ጋር አይገናኝ። ወይም ደግሞ ሰዎች የፈለጉትን ይበሉ እኔ የፈለኩትን አደርጋለሁ ማለት አይደለም። ግን በጣም እንዳይቆጣጠረውና ተጽዕኖ እንዳያደርገው ነው በእኛ ዋጋ ላይ በእኛ ማንነት ላይ ያንን አስቀምጠዋል። ወደዚህ ነገር እየመጡ ያሉ ሰዎች ካሉ ይሄ ወደ ተሻለ ህይወት እየመጡ ያሉበት ነው። በተለይ ካለው ተጽዕኖ በመነሳት ነገሮችን ከማሳደድ ወደ ራስ አትራክት ወደ ማድረግ ወደ መሳብ እየመጣን ከሆነ ለምሳሌ ዩኒቨርስ ምን አይነት ምልክት ይሰጠናል? ለኛ ላልሆነ ነገር ይሄ ከኋላ እየሮጥን ማባረር እንደሌለብን የሚያሳየን ይሆናል። ለምሳሌ አንዳንድ ለኛ ያልሆኑ እድሎች ስኬትንም ጭምር መፈለግ ሊሆን ይችላል። ስኬታማ ያደርጋል የተባለ ነገር ግን ለኛ የሚሆን ነገር አይደለም። ከኛ ጋራ ሊቆይ የማይችል ግንኙነትን፣ የፍቅር ህይወትን እያሳደድን እያባረርን ሊሆን ይችላል። ይሄ ማሳደድና ማባረር ህይወታችን ውስጥ ነገሩን ከማምጣት ይልቅ ሊያርቀው ይችላል። ስለዚህ እንዴት ነው አትራክት ማድረግ የምንችለው ነው። ከማሳደድ ይልቅ እንዴት አትራክት ማድረግ ይቻላል በሚለው ላይ ያስቀመጠው ነጥብ አለ። አትራክት ማድረግን በምን እንድናመጣው እንችላለን? ለምሳሌ ፓሽናችን ላይ በመስራት ጥልቅ ስሜት በሚሰጠን ነገር ላይ ትኩረት በማድረግ ራሳችንን በማሻሻል እነዚህ ነገሮችን እያወቀን ስንመጣ ሰዎች ወደኛ እየተሳቡ ይመጣሉ። ይሄ የነገርን ማባረር ሳይሆን አንቺ የተሻልሽ ሰው ሆነሽ ራስሽን እያዘጋጀሽ በምትመጭበት ህይወት ውስጥ ሰዎች ወደ አንቺ ይሳባሉ። ስለዚህ ያጣሻቸው ነገር ወይም ደግሞ በጣም አጥብቀሽ የፈለግሻቸው ነገሮች ተመልሰው ወደ አንቺ ሊመጡ ይችላሉ የሆነ ጊዜ ላይ። ግን ምን እስካደረሽ ድረስ ግላዊ እድገትሽ ላይ ከሰራሽ ትክክለኛው ምንድነው ስሜት የሚሰጠኝ ትርጉም የሚሰጠኝ ለኔ ብለሽ እዛ ላይ መስራት ከቻልሽ የሚለው ነገር ተጠቅሷል ማለት ነው። ምክንያቱም ያው ብዙ ጊዜ ማሳደድ የሚለው ነገር የብዙ ሰዎች ህይወትን ተስፋ እንዲቆርጡ ነው እንጂ ያደረጋቸው እንዲለወጡ አላደረጋቸውም። አናሳድ ነገሮችን ግን ነገሮች ተመልሰው ወደኛ የሚመጡበት ጊዜ አለ የሚለውን የሚያሳይ ነው። ሌላ አንዳንዴ ቀጥሎ ምን ሊሆን እንደሚችል ሳናቅ ዝግጁ ነን፣ ሬዲ ነን። ምን እንደሆነ እኮ አናቅም ቀጥሎ የሚመጣው ነገር። ዝግጁነቱ ነው ግን አንዱ ዩኒቨርስ የሚሰጠን ምልክት ማለት ነው። ይሄ በጣም ፓወርፉል ሳይን ነው ተብሏል። ቀጥሎ ስለሚሆነው ነገር ስለማናውቀው ነገር አንፈራም። እየመጣ ያለውን ለውጥ ለመቀበል ዝግጁ ሆናችሁ ራሳችሁን ታገኙታላችሁ። ቀጣዩ መጪው ጊዜ ምን ይዞ እንደሚመጣ በትክክል አታቁም፣ ግን በጣም በተስፋ ተሞልታችኋል። ዳይቭ ለማድረግ ተዘጋጅተሻል እዛ ነገር ውስጥ ዘለሽ ለመግባት ማለት ነው። እርግጠኛ ባልሆንበት ነገር ውስጥ እንኳን አንድ ጥሩ ነገር እንዳለ እየተሰማን ነው። ያ የዝግጁነት ስሜት ወደ ለውጡ እየመጣን እንደሆነ የሚያሳይ ነው። ለውጡ ደግሞ ቆንጆ ጅማሬዎችን ሊሰጠን ነው። አንዳንድ ጊዜ ፍርሃት እንኳን ሽው ቢልብን ከዛ ጥሩ ነገር እንዳያስተጓጉለን ወደ ኋላ እንዳናይ ብሎ አሳስቧል። ሬዲ ሆነሽ የምትጠብቂያቸው ተስፋ የምታደርጊባቸው ነገሮች ይኖራሉ፣ ግን ምንም ስለዛ ነገር አታቂም። ምክንያቱም ሰው ብዙ ጊዜ አንሆን የሆነውን ነገር ይፈራል አይደል? እርግጠኛ የሆንሽበት ነገር ላይ ነው መግባት የምትፈልጊው። እርግጠኛ ባልሆንሽበት ነገር ውስጥ ግን ዝም ብለሽ ልትገቢ አትችይም። ፍርሃት አለብሽ። ከፍርሃት ጋር ነው ወደዛ የምትመጪው። ግን እርግጠኛ ባልሆንሽበት ነገር ላይ የዝግጁነት የልበ ሙሉነት ጥሩ ይሆናል የሚል ስሜት ካለሽ አንዱ ወደ ተሻለ ህይወት እየመጣሽ እንደሆነ ማሳያ ምልክት ነው። አንዳንድ ሰዎች አሉ አሁን በጣም የሚገርም በተስፋ የመሞላት ህይወት ታይባቸዋለሽ። ነገ ምንድነው የሚሆነው ህይወታቸው ውስጥ እነሱም አያውቁትም እንኳን ዳር ያለን ሰዎች ግን የሆነ ኃይል አላቸው፣ ተስፋ አላቸው፣ ጥሩ ነገር እንደሚሆን ይነግሩሻል። እውነትም ግን ከሆኑ ጊዜያቶች በኋላ ድንገት እኮ ይሄን ነገር ወሰንኩ ሲሉንና እንችላለን የወሰኑት ነገር ትልቅ ለውጥ የሚያመጣ ሊሆን ይችላል ህይወታቸው ውስጥ። ስለዚህ ይሄ አካላዊ፣ አይምሮአዊ፣ ስነ ልቦናዊ የምንለው ብሩህ ነገርን የማሰብ ነገር ወይም ዝግጁ ነኝ ምንም ነገር ቢመጣ በጎ እስከሆነ ድረስ ጆይን አደርገዋለሁ የሚሰማሽን ስሜት
ጥሩ ስሜት እየተሰማሽ እንደሆነ ለሁኔታውን ለመቀበል ዝግጁነት ነገር ካለሽ አንድ ጥሩ ምልክት ነው ተብሏል። ሌላ የሆነ ነገርን በስተመጨረሻ እስክትቀይሩ ድረስ ተመሳሳይ ትምህርቶች የምትወስዱባቸውን ጥፋቶች ደጋግሟችኋል ነው። ህይወቴ ውስጥ ለምንድነው ተመሳሳይ ነገር እየተፈጠረ አንቆ ያዘኝ? የማልፈልገው ነገር ነው እየመጣ ያለው ብለን ሊሰማን ይችላል። ይሄ ሲሆን ዩኒቨርስ ስላለንበት ሁኔታ በመጨረሻ በቃ ብለን እንድንወስን ፑሽ እያደረገን ነው፣ እየገፋን ነው ተብሏል። ግፊቱን እያሳደረብን ነው። ተመሳሳይ ነገር መልሶ ሲመጣ የሆነ ነገር መቀየር አለበት፣ ሺፍት ማድረግ አለበት እርምጃውን ከመጀመራችን በፊት እያለን ነው። ስለዚህ መጀመሪያ ላይ ተስፋ የሚያስቆርጥ አይነት ስሜት አለው። ነገር ግን ደግሞ መጨረሻ ላይ ሰላማችንን የሚያረጋግጥልን ነገር እየመጣ ስለሆነ ይህንን ምልክት በደንብ ልብ እንበለው፣ ወደ ተሻለ ነገር የሚያመጣን ነው። ለምንድነው ተመሳሳይ ነገሮች ደጋግመው የሚመጡብኝ ብለን የምንማረርባቸው ሁኔታዎች አሉ። ግን ሺፍት ወደ ማድረግ ወደ መቀየር ነገር መምጣት አለብን ነው። ያ ነገር በቃ በደንብ እንዲወጣልን እንድንተውም ከዛ ነገር ውስጥ እንድንወጣም ጫና ሊሆን ይችላል የሚለው አንዳንድ ሰው በተሰጠው የጊዜ ገደብ ውስጥ ቶሎ ሺፍት ሊያደርግ ይችላል። ሁለተኛው ጋማ አልሳሳት አልሸወድም ይላል፣ ወይም ሌሎች ያጠፉትን ነገር እኔ ጋማ አይመጣም ይላል። አንዳንዶቻችን ደግሞ እዛ ውስጥ 100 ጊዜ ልንመላለስ እንችላለን። ስለዚህ እንዲያንገፈግፈኝ መደረግ አለብኝ ማለት ነው። ግን ጥያቄ የሚሆነው ምንድነው እንዲያንገፈግፍሽ ሆነሽ እጄ መስጠት ታሪኮች አሉ። ለዛ ነው እኮ እንደ አንድ ሳይኒዩት የተባለው እንዲህ አይነት ነገሮች ስሳሚያቸው እንዴት ነው ከሚያንገፈግፈኝ ነገር ወደ ተሻለ ነገር የሚያመጣኝ የሚለው ነገር ላይ ከማሰብ ይልቅ የተባለው በቃ እጅ ወደ መስጠት ብትመጪ ይቀልሻል። ግን ይሄ ነገር በቃ ያለ ምክንያት ተመላልሶ አልመጣም። በቃ መቀየር ያለበት ነገር አለ። ደግሜ ወደዚህ ነገር ከመምጣቴ በፊት ወይ ማስተካከል ያለብኝ አቅጣጫ መቀየር ያለብኝ ነገር አለ ብለሽ እንድታሰቢ ዝግጁነቱን ነው እንድታዩ የሚያደርገው። እንደዚህ ጫና ሊደረግብን ይችላል አንዳንዴ ነው። እነዛ ጫናዎች ወደ ተሻለ ነገር እንድንመጣ ምልክቶች ናቸው በሚል ተገልጸዋል። አሜሪካ ውስጥ ሆኖ አንድ ዩቲዩበር አለ። ምንድነው የሚያደርገው? ሰዎቹን ፈቃድ ይጠይቅና አበሾች ናቸው፣ የተለያየ ጊዜ ሄዱ ናቸው አሜሪካ የተለያዩ ስቴቶች ውስጥና ልቡ አይችልም፣ ይከተላቸዋል፣ ያያቸዋል። ምንድነው የቸገረሽ እህቴ ወንድሜ ይላቸዋል። ከዛ በፊት ግን ብዙ ተከታትሏቸዋል። መቀረጽ አንፈልግም ካሉት አይቀርጻቸውም። ሌሎች ነገሮችን ነው የሚያሳየን፣ ድምጻቸው ብቻ ይሰማል። ርቦኛል፣ ያለፉት 15 አመታት በቃ ወዲያ ስል ነው አልተሳካልኝም፣ ቸግሮኛል፣ ውጪ ነው ምኖረው፣ ከቤት ውጪ አፓርትመንትና ሌሎች ወጪዎች መሸፈን አልቻልኩም የሚሉ ብቻ ከአሜሪካ ይሄ ታሪክ ይሰማል። እንደ ቲም ያረጉሽን ነገሮች ያወራልና ለምንድን ነው እንደዚህ የዞርክ የምትሰራው ካላችሁኝ፣ ድንገት የተለወጥኩ ሰው ነኝ እኔ። ሰዎች እርዳታ ይፈልጋሉ የሆነ ጊዜ ላይ፣ የእውነት የሆነ የሽግግሯ ጊዜ ላይ ያሉ ሰዎች ከሆኑ ለምሳሌ ለመለወጥ ውስጣቸው ሞራል ተስፋ ቅድም ያለ ነው ዝግጁነት ይኖራቸውና ግን ያንን ለመለወጥ ምክር ሊሆን ይችላል፣ ድንገት ድጋፍ ሊሆን ይችላል፣ ካሳ ሊሆን ይችላል፣ ሊፈልጉ ይችላሉ። ያልሹ ዝግጁ ከሆኑ ዩኒቨርሲቲ ተሰጣቸዋል። ዩኒቨርሲቲ የሚባለው ያው ሰው ዩኒቨርሲቲ አካል ነው፣ ሊያዘጋጅልሽ ይችላል። መሀል ላይ ና እኔ ቀይራለሁ ሺፍት ታረጋለህ ሊባል ይችላል። ካልሆነ ግን አይሆንም እና ገንዘብ አልነበረኝም ማለት 5 ብር ይቸግረኝ ነበራል። እዛ ረጅም አመት ለፍቼ እንዴ ሁሌ መለመን አለብኝ፣ ሁሌ ሰዎች ጋር ደውዬ ከሆኑ ስቴቶች መቀበል አለብኝ፣ ሁልጊዜ እጅ ምንድነው ከአፍ መሆን አለበት፣ ቸግሮኝ በቃ መለወጥ አለብኝ፣ ከራሴ አልፎ ሌሎችንም መደገፍ መቻል አለብኝ ብዬ ድንገት ነው ሺፍት ያደረኩታል ድንገት። ስለዚህ ያስባቸዋል ማለት ነው። በሱ ስሜት ውስጥ በሱ ታሪክ ውስጥ ያለፉ ሰዎች ናቸው። ከቻለ ያደርገዋል። ቅድም ያልነው እነሱ ደግሞ ምልክቱን ሲያዩ ምልክቱ ስቧቸው የማይለወጡ ከሆነ ምንም ማድረግ አይቻልም። አንዱ ምልክት እንግዲህ አንድም የምን ልርዳ ማለት እኮ ሊሆን ይችላል። ስለዚህ ሰዎች ሊረዱን ዝግጁ ከሆኑ መተባበር አለብን ለእርዳታቸው። ሀሳባችንን በመግለጽ እርዳታውን እንደሚያስፈልገን እንዲያግዙን። አፍ አውጥተው እኮ ላግዝሽ፣ ልርዳሽ፣ ምን ላርግልሽ ተብለው ራሱ ያንን የማይፈልጉ ሰዎች አሉ፣ የሚደነዝዙ ሰዎች አሉ። ታዛ ነው ስማት ላይ ያላችሁት። ታዛ 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 ታዛ